ሰላም ጤና ይስጥልን ውድ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁም ከክርስቶስ ኢየሱስ ሰላምና ጸጋ ለእናንተ ይሁን። የዕለቱ መረጃ ይዤላችሁ ቀርቤያለሁ። ከዕለቱ መረጃ ጋር አብሬ የምቆየው እኔ ጽጌረዳ አለሙ እንዲሁም ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። የመጽሐፍ ቅዱስ ተቋማት መምህራን የሥራ ተሳታፊዎች ዓመታዊ ስልጠና በሐዋሳ ሐይቅ ዳር ቃለ ሕይወት ቤተክርስቲያን ሲሰጥ ቆይቶ ተጠናቀቀ። የኢትዮጵያ ቃለ ሕይወት ቤተክርስቲያን ስለ መለኮት መምሪያ የመጽሐፍ ቅዱስ ተቋማት ማስተባበሪያ ያዘጋጀው የ2018 ዓ.ም ዓመታዊ የመጽሐፍ ቅዱስ ተቋማት መምህራን የሥራ ተሳታፊዎች ስልጠና ከሐምሌ 27 እስከ ነሐሴ 1 ቀን 2018 ዓ.ም በሐዋሳ ሐይቅ ዳር ቃለ ሕይወት ቤተክርስቲያን ተካሂዷል። ከሙያ አልባ መምህር ወደ መምህር አልባ ክፍል ወይስ የመምህርነት ሙያና የትምህርት ጥራት በኢትዮጵያ በሚል ዋና ርዕስ በተካሄደው ስልጠና የትምህርት ጥራትን ማሻሻል፣ የሥነ መለኮት ተቋማት የመምህራንና የአመራር ሚናን በማጠናከር እንዲሁም ከሐዋርያትና ከነቢያት አገልግሎት ጋር ተያይዞ ሊኖር በሚገባው መጽሐፍ ቅዱሳዊ ተቋም በስፋት ተወያይተውበታል። በተጨማሪም በመጽሐፍ ቅዱስ ተቋማት ውስጥ የሚታዩ ተግዳሮቶች ለይቶ በመለየት በመጽሐፍ ቅዱስና በሙያዊ መርሆች ላይ የተመሰረተ መርሆችን ለማስቀመጥ የተለያዩ ገለጻዎችና ውይይቶች ተካሂደዋል። ስልጠናው የመምህራን የሙያ ብቃት በማሳደግ በመጽሐፍ ቅዱስ ተቋማት የትምህርት ጥራትን በማሻሻልና በመጽሐፍ ቅዱሳዊ መርሆች ላይ የተመሰረተ ጠንካራ የማስተማር ስርዓትን ለመገንባት እንደሚያስችልም ተገልጿል። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊና ድጋፍ ልማት ኮሚሽን የልማትና የመንፈሳዊ አገልግሎቶችን ለማቀናጀት በተዘጋጀው ስልታዊ ዕቅድና ተቋማዊ የሪፎርም ማዕቀፎች ላይ በጅማ ከተማ ምዕራብ ቀጠና አውደ ጥናት አደረገ። በኮሚሽኑ የ10 ዓመት ስልታዊ አቅጣጫና በ10 ዓመት ስልታዊ ዕቅድ በቅንጅታዊ አሰራር ማዕቀፍ የአደጋ ስጋትን ቅድመ ዝግጅት መንፈሳዊና ሰብአዊ ልማትን ለማቀናጀት መጽሐፍ ቅዱሳዊ መሰረቶችና የቃለ ሕይወት ቤተክርስቲያን ተሞክሮን በተመለከተ ከአጥቢያ ቃለ ሕይወት ቤተክርስቲያን ከቀጠናዎችና ህብረት ለመጡ የየዘርፉ መሪዎች በጅማ ምዕራብ ቀጠና ቃለ ሕይወት ቤተክርስቲያን ግቢ የምክክርና አውደ ጥናት ከሐምሌ 24 እስከ 25 2018 ዓመተ ምህረት አካሂዷል። በአውደ ጥናቱ የኮሚሽኑ ቦርድ ሰብሳቢ የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ፕሬዝዳንት አቶ ዳንኤል ጫሜቦ፣ የኮሚሽኑ ኮሚሽነር ዶክተር ተፈራ ቶሎሬ፣ ምክትል ኮሚሽነር ዶክተር ወይታ ወዛ፣ ዶክተር ኢንጂነር ንጋቱን ጫፎ፣ አቶ አብርሃም አላምቦ የቦርድ አባላት፣ የሴቶች የወጣቶች መሪዎችና የልማት አስተባባሪዎች ከምዕራብ ቀጠና ኦሞ ገጀብ፣ ምዕራብ ደቡብ ቀጠናና የኮንታ ልዩ ህብረት መሪዎች ተሳትፈውበታል። የኮሚሽኑ ቦርድ ሰብሳቢ የቤተክርስቲያኒቱ ምክትል ፕሬዝዳንት አቶ ዳንኤል ጫሜቦ እንደገለጹት ይህ ስልጠና ቤተክርስቲያን ሁለንተናዊ አገልግሎት በተቀናጀ መልኩ እንድታከናውን የሚያስችልና ቤተክርስቲያን ያላትን ሀብት በማወቅ በመለየት በማደራጀትና በማልማት ለሰው ልጅ ጥቅምና ለእግዚአብሔር መንግስት መስራት መስፋት ላይ ያለመ አውደ ጥናት መሆኑንም ገልጸዋል። የኮሚሽኑ ኮሚሽነር ዶክተር ተፈራ ቶሎሬ ኮሚሽኑ የ10 ዓመት ስልታዊ አቅጣጫና የ5 ዓመት ስልታዊ ዕቅድ በማዘጋጀት ወደ ስራ መግባቱን ገልጸው በአውደ ጥናቱ ለተገኙ የተለያዩ ቀጠና ህብረት መሪዎች የኮሚሽኑ የ10 ዓመት ስልታዊ አቅጣጫና የ5 ዓመቱን ዕቅድ በተመለከተ ሰፋ ያለ ማብራሪያም አድርገዋል። የኮሚሽኑ ምክትል ኮሚሽነር ዶክተር ወይታ ወዛ በበኩላቸው ስለ ቅንጅታዊ አሰራር ማንዋል ለአውደ ጥናት ተሳታፊዎች ገለጻ ያደረጉ ሲሆን ቃለ ሕይወት ቤተክርስቲያን አሁን በዚህ ጊዜ ነቅታ ወደ ቅንጅታዊ አሰራር መምጣቷ ለቤተክርስቲያኒቱ ሁለንተናዊ አገልግሎት አስፈላጊ ሲሆን ከሁሉም በላይ ደግሞ ቅንጅታዊ አሰራርን የእግዚአብሔርን ቃል መርሆች መመሪያ ይሰጣሉ። ለዚህም ደግሞ መታዘዝ አለብን በሚል አቋም መያዙን ገልጸዋል። የኮሚሽኑ የቦርድ አባል የሆኑት አቶ ደስታ ላምቤቦ በበኩላቸው ይህ አውደ ጥናት ቃለ ሕይወት ቤተክርስቲያን ለሁለንተናዊ አገልግሎት መረጋገጥ የውስጥ ሀብትን በተቀናጀ መልኩ ለማሰባሰብ ለልማትና ለማስተዳደር የምታደርገውን ጥረት የሚያጠናክር መሆኑንም ገልጸው ይህ ጥሪ የሁሉም ምዕመናንና የቤተክርስቲያን መሆኑንም በመጠቆም እያንዳንዱ አባል ለዚህ እቅድ መሳካት እንዲጸልይና እንዲሰራ ጥሪ አቅርበዋል። ይህ ለቤተክርስቲያን ሁለንተናዊ እድገት ተስፋ ሰጪ ነው ያሉት የኮሚሽኑ ቦርድ አባል አቶ አብርሃም ገሰሰ ይህ ስልታዊ የሀብት አሰባሰብና የማቀናጀት ስልጠና በትክክለኛው ጊዜ የተሰጠና ወደ ተግባርም ለመግባት የሚያነሳሳ መሆኑንም ተከትሎ የተለያዩ ህብረቶችና ቀጠናዎች እቅዱን ለመተግበር ዝግጅት እያደረጉ መሆኑንም ገልጸዋል። የኮሚሽኑ የአስቸኳይ ጊዜ እርዳታና ሰብአዊ ድጋፍ ፕሮግራም ማናጀር አቶ አብርሃም አላምቦ በበኩላቸው ቤተክርስቲያን የአስተሳሰብ ለውጥ ማድረግ አለባት፣ ምክንያቱም በቤተክርስቲያን ውስጥ የሀብት እጥረት የለም፣ የአስተሳሰብ ድህነት እንጂ ባለው ነገር በቅንጅት በእውቀትና በእቅድ የውስጥ ሀብትን መለየት፣ ማደራጀት፣ ማልማት ለቤተክርስቲያን ሁለንተናዊ አገልግሎት
አገልግሎት ከመቼውም ጊዜ በላይ አስፈላጊ መሆኑንም ገልጸዋል። በኢትዮጵያ ቃልዮት ቤተክርስቲያን ምዕራብ ቀጠና ሰብሳቢ ማርቆስ ዱጉማ ልማትና መንፈሳዊ አገልግሎት ለማቀናጀት የተጀመረው ጉዞ መልካም እንደሆነ በመግለጽም እንደ ምዕራብ ቀጠና በዚህ ረገድ በቅንጅት ለመስራትና ስራ ባህላችን ለማድረግና ያለንን ሀብት እንዴት ማልማት እንደምንችል ግንዛቤ ያገኘንበት ስልጠና ሲሉም ተናግረዋል። መጋቢ ገዛኸኝ ጋሻራ የኦሞ ጎጀብ ቀጠና መሪ በስልጠናው ቤተክርስቲያን በመንፈሳዊ አገልግሎትና ልማት ለመስራት የሚያስችል የእቅድና የአሰራር ማዕቀፎች ላይ ጥሩ ግንዛቤ እንዳገኙ ተናግረው አውደ ጥናቱ ቤተክርስቲያን ያላትን ሀብት እንድታውቅና እንድትጠቀም ለማድረግ አይን ገላጭ ስልጠና መሆኑንም ጠቁመዋል። በመጨረሻም የቅንጅታዊ አሰራር ሙሉ በሙሉ ተግባራዊ እንዲሆን በቀጠና በህብረትና በአጥቢያ ደረጃ ያሉ መዋቅሮች ተቀናጅተው እንዲሰሩ የአጥቢያዎችን አቅም በመገንባት አሰራሮችን በመዘርጋትና በማደራጀት የልማት ስራዎችን በበለጠ አጠናክሮ ለመቀጠል አስፈላጊው ዝግጅት እየተደረገ እንደሚገኝ የተብራራ ሲሆን ከተደረጉ የአውደ ጥናት መድረኮች የተሳተፉ የቤተ ክርስቲያን መሪዎች የተገኘ ግብረ መልስም በአካባቢው ያለውን የሀብት አቅም በማየት ሀብት ለማሰባሰብና በቅንጅታዊ አሰራር ተግባራዊ ለማድረግ የከፈተ መሆኑ ተጠቅሷል። ዛሬ የተገኙ የቤተ ክርስቲያን መሪዎች ቀጥሎ ላሉ ስራዎች ማለትም የሰብአዊ ድጋፍና ልማት ኮሚሽን ቅርንጫፍ ጽህፈት ቤቶችን በየቀጠና ለማደራጀት ከዛም ወረድ ብሎ በየህብረቱና አጥቢያዎች ላይ እንዲደራጅ በተለይም ደግሞ አጥቢያ ላይ ያለውን ሀብት በማሰባሰብ የቃልዮት መዋቅር ተጠቃሚ እንዲሆኑ እንዲሁም ደግሞ በራሳቸው መንገድ ከየአካባቢ ያላቸውን ሀብት በማንቀሳቀስ ልማትን እንዲሰሩ የሚያስችል ነው ማለት ነው። እንግዲህ ይሄ ከዚህ በፊትም በተደጋጋሚ እንዳነሳ ነው የልማት እና የሰብአዊ ድጋፍና ልማት ኮሚሽኑ የ10 ዓመት ስልታዊ አቅጣጫና ከሱ ውስጥ የወጣ የ5 ዓመት ስልታዊ እቅድ አዘጋጅቶ ትግበራ ላይ እንደሚገኝ በተደጋጋሚ ያሳውቀናል። እንግዲህ የዚህ ስልታዊ እቅድ ዋና ሁለት አንኳሮች ናቸው። አንደኛ ተቋማዊ ለውጥ ማድረግ ነው፣ የአሰራር ማሻሻያዎችን ማድረግ ነው። ይሄ እንግዲህ ኮሚሽኑን በአሰራርና በሰው ኃይል ማደራጀት ነው፣ እንደገና ማዋቀር ነው። ይሄ በጣም አስፈላጊ ስራ ነው። ከከፍተኛ ከኮሚሽኑ ማኔጅመንት ጀምሮ ለምሳሌ ዳይሬክተሮች በአዲስ ሁኔታ ይደራጃሉ። ዳይሬክተሮች ቦታ ከያዙ በኋላ ደግሞ ሁሉም ሰራተኞች፣ ሁሉም በልማቱ ውስጥ ያሉ የስራ ክፍሎች በተመሳሳይ መልኩ ትክክለኛ ሰውንና ትክክለኛ ቦታ ከስጦታ ጋር ከክህሎት ጋር የማገናኘት ስራ እንሰራለን ማለት ነው። ይህም እንግዲህ ልማቱ የኢትዮጵያ ቃልዮት ቤተክርስቲያን 100ኛ ዓመት በምታከብርበት በዚህ ታሪካዊ ወቅት ታድሳ እንደገና በመደራጀት ምእመኑን እንዲሁም ደግሞ ሌሎችንም ተጠቃሚዎች ለማገልገል በተለይ በታማኝነት በጽድቅ በእውነት እና ደግሞ በላቀ ክህሎትና እውቀት የሚሰሩ ሰራተኞችን አገልጋዮችን በመመደብ የተሻለ አገልግሎት ለመስጠት ዝግጅት ለማድረግ የሚያስችል አቅም እየገነባን እንገኛለን። እንደዚህ አይነት ተመሳሳይ ስልጠናዎች በአርባ ምንጭ፣ በሐዋሳ፣ በሆሳና ይሄ አራተኛው ደግሞ እዚህ እየተካሄደ አለ። ትልቁ ዓላማ የቅንጅታዊ አሰራር መንፈሳዊ አገልግሎትና ልማቱ አብሮ ተቀናጅተው ልማቱ ለወንጌል አገልግሎት ሞተር ሆኖ እንዲያገለግል አንቀሳቃሽ ሆኖ እንዲያገለግል ታሳቢ ተደርጎ ነው ቅንጅታዊ አሰራር መመሪያ የወጣውና በዚህ መልኩ የሚቀጥል ይሆናል። የቅንጅታዊ አሰራሩ ትልቁን ትኩረት ያደረገው አሁን ባለፉት ክላስተሮችን በነበረን ስብሰባ ትኩረት አድርገን ስናወያይና ስንሰራ የነበረው እንደው በእጃችን ያለውን ነገር በደንብ አውቀናል ወይ? ሪሶርሳችንን በእጃችን እግዚአብሔር የሰጠንን ሀብት በትክክል ተረተነዋል ወይ? ያንን ተረተን ነው ወይ እየሰራን ያለ ነው የሚለውን እንደገና ቆም ብለን እንድናይ አድርጎናል። ካለፈው ጊዜ በተሻለ ሁኔታ የወንጌል ስራን ለመስራት የሚያስችል አሰራር የተዘረጋ በመሆኑ ይሄ ደግሞ በላይ በኩል ያሉ መዋቅሮች ላይ ብቻ ተንጠልጥሎ የሚቀር ሳይሆን እስከ ታች እስከ አጥቢያ የሚደርስ እንዲሆን ለማስቻል ይሄንን መመሪያን ያሰለጠኑ ይገኛሉ። ይሄ በጣም ትልቅ ለቤተ ክርስቲያን ተስፋ ሰጪ በተለይ ልማቱ አካባቢ አልደረሰም፣ እዚህ ልማት አልተሰራም፣ እዚህ ተሰርቷል እያሉ የሚነሱ ችግሮችን ለመፍታት አይነተኛ መፍትሄ ያለው ትልቅ ስልጠና ነው። ይሄ ነገር ወደ አጥቢያ በጊዜ ከወረደ
ሁሉም ህብረቶች፣ ሁሉም አጥቢያዎች፣ ሁሉም ቀጠናዎች በየጽህፈት ቤታቸው የልማት ቢሮ ኖሯቸው የልማት አስተባባሪ ኖሯቸው በአካባቢ ያላቸውን ሀብት አውጥተው በውስጥ አቅምና ከውጭ የሚገኘውን ድጋፍ በማቀናጀት ልማቱን በአንድ እጅ ወንጌል ስራን በሌላኛው እጅ እየሰሩ የተሻለ ስራ ለመስራት የሚያስችል ትልቅ መርሃ ግብር ነው። ስሜ ታየ ካሳ ነው የሚባለው። የምዕራብ ደቡብ ቃለ ሕይወት ቀጠና ሰብሳቢ ነኝ። ሰሞኑን የቆየንበት ስልጠና እንደ ቃለ ሕይወት ቤተክርስቲያን ቀደም ተብሎ በወንጌል የተደረሰበትን ያክል በሚስዮናውያን አላላክ የተደረሰበትን ያክል በምእመናን ቁጥር የተደረሰበትን ያክል ለአደጋ ምላሽ ዝግጅት ላይ ደካማ እንደሆነን በደንብ ራሳችንን ያየነበት ስልጠና ነበርና ከዚህ አንዱ ትርፍ ነው ብለን የምንወስደው ጉዳይ ነው። ቤተክርስቲያን እንደ ቤተክርስቲያን ሁለቱንም አገልግሎቶች የአደጋ ምላሽ አገልግሎቱንም ወንጌሉንም አገልግሎት ሚዛኑን ጠብቃ መሄድ ያለባት ትልቁ ጉዳይ ነው። ሰብአዊ ድጋፉንም ወንጌሉንም ማለት ነው። ቀደም ተብሎ የተከደበትን ያክል አሁን ኋላ ተደርሶ መደረስ የሚችለውን ያክል እንደ ጌታ ፈቃድ መሄድ አለብን፣ መግፋት አለብን ብለን እናስባለን። እንግዲህ በዚህ ቆይታ ላይ ቃለ ሕይወት አሁን እየተከተለች ያለችው አቅጣጫ በጣም መልካም እንደሆነ አያለውኝ። የቃለ ሕይወት አመሰራረት ላይም ቆመን በምናይበት ጊዜ የሌላን ሀገር ከሌላ አካባቢ የሚመጣ ሪሶርስ እንጂ በዋናነት በእኛ ዘንድ ያለው ተቀናጅቶ ብዙ ነገር እንደምሰራ እይታችን ወደ ውጭ ሆኖ የተበላሸውን ነገር ዳግም በዚህ ስልጠና እየተስተካከለ እንደሆነ አስባለሁኝ እና ስለዚህ እኛም እንደ ምዕራብ ቀጠና ነገሮችን መንፈሳዊ አገልግሎትንና ልማትን እንዴት ማቀናጀት እንደሚገባን ጥሩ ማንዋልም በማዘጋጀት ይሄን እያሰብን ያልናቸውን ነገሮችን ይልቁንም ወደ ግብ እንዲፈጠን የሚያደርግ ነገር በመሆኑ በጣም እንደ ምዕራብ ቀጠና በጣም ደስተኞች ነን። ይሄ ስብሰባው ወይም ስልጠናው እጅግ በጣም የሚያስደንቅ ስልጠና ነው እና የረሳነውን ሁሉ እንድናስታውስ ነው ያደረገው እና ቃለ ሕይወት ቤተክርስቲያን አባቶቻችን መጀመሪያ ሲገቡ ወንጌልን ብቻ አይደለም ይዘው የገቡት ሁለቱንም ጭምር ነው እና ሰዎችን በመርዳትም እና ይህንን ነገር ከየት ተማሩ ቢባል ያው ሞዴላችን ክርስቶስ ነው። ክርስቶስ በዚህ ምድር ላይ የሰው ልጆችን መንፈሳዊ ነገርን የሚቀልብ ነበር እና ለስጋ የሚያስፈልገውንም ደግሞ ከኔ ጋር 3 ቀን ቆይተዋልና ባዷቸውን እንዳይሄዱ አዝንላቸዋለሁ ያለ ይመግብ ነበር ጌታ ኢየሱስ እና ሲመግብ ደግሞ ወደ ሩቅ አገር ሄዳችሁ ገዝታችሁ አምጡ አይደለም ያለው፣ በእጃችሁ ያለው ምን አለ ብለው ነው የጠየቀው። ካለ መስራታችን የተነሳ ተወቃሾች ነን። ቤተክርስቲያን በልማት ዙሪያ ምን ያክል ትሰራለች፣ ለልማት ያለው እይታዋ ምን ያክል ነው በሚለው የመጣው ስልጠና ላይ በጣም ደስ የሚል ጊዜ ነው ያሳለፍነው። አሁን ዛሬ ካለው ደካማ ጎኖችና ጠንካራ ጎኖችን በማወቅ ከዚህ በመቀጠል ቤተክርስቲያን ላይ እኛ መስራት ያለብን በአጥቢያ ደረጃ፣ በህብረት ደረጃ፣ በቀጠና ደረጃ ምን አይነት ስራ መስራት እንዳለብን ትልቅ የሆነ ግንዛቤ መስጨበጫ ነው የተቀበልነው። በመሰረተ ክርስቶስ ቤተክርስቲያን 56 ክልሎች የመሪዎች ጠቅላላ ጉባኤ ተካሄደ። ባልደረባችን ዮናስ ተስፋዬ እንደሚከተለው ያቀርበዋል። በመሰረተ ክርስቶስ ቤተክርስቲያን ከሰኔ ወር መጨረሻ ጀምሮ በተለያዩ ክልሎች ሲካሄድ የቆየው የመሪዎች ጠቅላላ ጉባኤ እስካሁን በ56 ክልሎች መካሄዱን ተገልጿል። በጉባኤዎቹ መሪዎቹ በጋራ ጸሎት አድርገው በመንፈሳዊ እድገት በአመራርና በቤተክርስቲያን አስተዳደር ዙሪያ ትምህርትና ስልጠና ወስደዋል። በጉባኤው የ2018 ዓ.ም የስራና ኦዲት ሪፖርት፣ የ2019 ዓ.ም እቅድና በጀት፣ የአገልጋዮች የደሞዝ ጭማሪ፣ አዳዲስ አጥቢያዎችን ማቋቋም፣
ማቋቋምና የዋና ጸሐፊ ምርጫና ሌሎች የአስተዳደር ጉዳዮች ላይ ውይይት ተካሂዶ ውሳኔዎች ተላልፈዋል። በቀረበው ሪፖርት መሰረት በመቶ ሺዎች የሚቆጠሩ ሰዎች ወንጌልን እንደሰሙ ሲገለጽ ከ40 ሺህ በላይ ሰዎች ደግሞ ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ተቀብለዋል። እንዲሁም በደቀ መዝሙርነት በተተኪዎች መሪዎች ማፍራትና በልጆች በወጣቶችና በሌሎች አገልግሎቶች ጉልህ ውጤቶች መመዝገባቸውን ተገልጿል። የቤተ ክርስቲያኒቱ የምክትል ፕሬዝዳንት ቢሮ በመግለጫው የተገኘው ፍሬ በእግዚአብሔር ጸጋና በአገልጋዮች አንድነት የተገኘ መሆኑን ገልጾ የቀሩት የክልል ጉባኤዎች በቀጣይ ሳምንት እንደሚቀጥሉ አስታውቋል። ውድ ተመልካቾቻችን መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከባህር ማዶ ወዳገኘናቸው መረጃዎች አልፋለሁ። የክርስቲያን ዲፕሎማሲ ሰብአዊ ድጋፍ ዓለም አቀፍ ጉባኤ በደቡብ አፍሪካ ተካሄደ። ባልደረባችን ዮናስ ተስፋይ እንደሚከተለው ያቀርበዋል። በደቡብ አፍሪካ ጆሃንስበርግ ከተማ የተካሄደው የ2026 የክርስቲያን ዲፕሎማሲ ሰብአዊ ድጋፍና ዓለም አቀፍ ጉባኤ በተሳካ ሁኔታ ተጠናቀቀ። ጉባኤው በግሎባል ኮሚሽን ፌሎሺፕ ዓለም አቀፍ ቢሮና በደቡብ አፍሪካ ቢሮ በጋራ የተዘጋጀ ሲሆን በአፍሪካ ለክርስቶስ 2030 እንቅስቃሴ ስርዓት ከተለያዩ የአፍሪካና የዓለም ሀገራት የመጡ የቤተ ክርስቲያን መሪዎች፣ ዲፕሎማቶች፣ የሰብአዊ ድጋፍ ተቋማትና የሲቪል ማህበረሰብ ተወካዮች በስፋት ተሳትፈዋል። መላው አፍሪካ ክርስቶስን እስክታውቅ ድረስ በአንድነት እንሰራለን በሚል መሪ ቃል የተካሄደው ጉባኤ የወንጌል ስርጭትን ማጠናከር፣ የክርስቲያን መሪዎችን ማብቃት፣ ቤተክርስቲያንን ማጠናከር እና መላው አፍሪካ ክርስቶስን እስክታውቅ ድረስ በአንድነት እንስራ በሚል መሪ ቃል የተዘጋጀው ጉባኤ የወንጌል ስርጭትን ማጠናከር፣ የክርስቲያን መሪዎችን ማብቃት፣ ቤተክርስቲያንን ማጠናከርና በሰብአዊ አገልግሎት ዙሪያ ያለውን ትብብር ማሳደግ ዓላማ አድርጎ ተካሂዷል። ለ2 ቀናት የቆየው ጉባኤ በመንፈሳዊ አመራር፣ በሰላም ግንባታ፣ በሰብአዊ ድጋፍ፣ በቤተክርስቲያን ልማትና በአፍሪካ አቀፍ ትብብር ዙሪያ ሰፊ ውይይቶችና የስትራቴጂክ ስብሰባዎች ተካሂደዋል። በመዝገብ ስነ ስርዓት ላይ የጂሲኤፍ ፕሬዝዳንትና ዋና ስራ አስፈጻሚ የሆኑት ፓስተር ዶክተር ወንድማገኝ አስፋው አፍሪካ ለክርስቶስ የ2030 ራዕይ የመላው የክርስቶስ አካል የጋራ ጥሪ መሆኑን በመግለጽ በመላው አፍሪካ ያሉ ቤተክርስቲያናትና የክርስቲያን ተቋማት በአንድነት በመስራት የወንጌል ተልዕኮን እንዲያፋጥኑ ጥሪ አቀርበዋል። በመጨረሻም የጉባኤው አዘጋጅ ለሁሉም ተሳታፊዎችና አጋር ተቋማት ምስጋና በማቅረብ የአፍሪካ ለክርስቶስ 2030 ራዕይ እንዲሳካ የሀገሪቱ ቤተክርስቲያናት ትብብራቸውን እንዲያጠናክሩ ጥሪ አስተላልፈዋል። በፓኪስታን የግዴታ ጋብቻና የሃይማኖት መቀየር ጫና መቀጠሉ ሪፖርት አመላከተ። በፓኪስታን 16 ዓመት ዕድሜ ያላት ክርስቲያን ወጣት በግዴታ ጋብቻና በሃይማኖት መቀየር ጫና ትግል እያደረገች ነው። በላሆር የምትኖረው አኒቃ ኢሻቅ የተባለችው ወጣት ቤተሰቧን ለመደገፍ በሬስቶራንት ውስጥ በካሸሪነት ስትሰራ የነበረ ሲሆን ከስራ ባልደረባዋ የጋብቻ ጥያቄ ወደ እስልምና እንድትቀየር የተደረገባትን ጫና በመቃወም ከባድ ፈተና እንዳጋጠመትም ተናግራለች። እኔ የፈለግኩት ቤተሰቤን መርዳት ብቻ ነበረ። ወደ ስራ መሄድ ህይወቴንም በዚህ መልኩ እንደሚቀይረው ፈጽሞ አላሰብኩም ነበር ብላለች። አኒቃ በተደጋጋሚ የሚደረግባትን ጫና ለቤተሰቧ ካሳወቀች በኋላ ስራዋን እንድትለቅም ተወስኗል። በሌላ በኩል ጁቡሊ ካምፔን ባወጣውም ጥናት መሰረት በፓኪስታን የግዴታ ጋብቻና በግዴታ ወደ እስልምና እንዲቀየሩ የሚገደዱ ልጃገረዶች አማካኝ ዕድሜ 12 ዓመት ከ8 ወር ዓመት መሆኑ ተገልጿል። ጉዳዩ በፓኪስታን ያሉ አናሳ ሃይማኖት ተከታዮች የሚገጥማቸውን የመብት ችግር እንደገና ወደ ትኩረት አምጥቶታል። ውድ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከእናንተ ጋር አብሬ የቆየሁት እኔ ጽጌረዳ አለሙ እንዲሁም ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ ሕይወት ቴሌቪዥን ፕሮግራሞች ጋር መልካም ቆይታ